ያለ አካላቱ ሊታዩ የሚችል ቦዲ ነው። መንፈስ የሆነ ሳይሆን ቦዲ ነው። እጁ ሊትራል እጅ ነው። ሊታይ የሚችል ነው። ሊታይ የሚችል አካል ነው ያለው ማለት ነው። ሳሂህ አልቡኻሪ 7434 ላይ ጀሪር እንደተተረከልና we were sitting with the prophet ከነብዩ ጋር ተቀምጠን ነበር አለ and he looked at the moon on the night on full moon and said በምሽት ከሱ ጋር አብረን ነበርና ጨረቃንን እየተመለከትናን ነበር አለ you people will see your lord as you see this full moon እናንተ ሰዎች ሆይ ይህችን ጨረቃ አሁን እንደምትመለከቷት ልክ እንዲሁም ጌታችሁን ታያላችሁ ትመለከቱታላችሁ አለ and you will have no trouble in seeing him እሱን ለማየት ምንም ነገር አያግዳችሁም ምንም ችግር አይፈጥርባችሁም ሙሉ በሙሉ ታዩታላችሁ so if you can avoid missing ብሎ ይናገራል ስለዚህ በትንሳኤ ቀን ወይም ደግሞ ከትንሳኤ ቀን በኋላ አምላካችሁን ምንም ችግር ሳይፈጠር እንደምታዩት መሐመድ ተናግሯል የሚታይ ነገር ከለላ አለው ልብ በሉ የሚታይ ነገር ታንጂብል የሆነ ሊዳሰስ ሊነካ የሚችል ነገር ነው ቁስ ነገር ነው ማለት ነው አላህ ቁስ ነው ስንል ለዚህ ነው ቁስ ነው የሚታይ ቦዲ ካለው ደግሞ እጁ የሚታይ ከሆነ የሚታይ እጅ ከሆነ የማንንም ባይመስልም የሚታይ ከሆነ ውስጡ ክፍተት አለው ወይንም ድፍን ነው ሎክ ቦዲው እንደዚህ ፊቱ ጭንቅላቱ የሚታይ ከሆነ እንደኔ አፍ አፍንጫው አይኖቹ እንደዚህ ቀዳዳ ወይን አለው እንደዚህ ቀዳዳ አለው እንደዚህ ቀዳዳ አለው ወይንም ሲልድ የሆነ ድፍን ነው ወይን ኮንክሪት ነው ወይንም ቀዳዳ ያለው ነው ከሁለት አንዱ ነው የሚችለው አላህ ይታያል ያልክ ነው በቂያማ ቀን ታየዋለህ አታየውም አላህ የማይታይ የማይዳሰስ ነው ስለዚህ በቂያማ ቀንም አታየውም ምንም አይታይም መቼም አይታይም አዎ አይታይም ኦኬ በቂያማ ቀን በትንሳኤ ቀንም አታዩትም በገነት ውስጥ አዎ አይታይም የማይታይ በቃ ከቦታም የነጣ ነው ኦኬ አባሽና እነኛው ኦኬ መልካም ኦኬ አካላት ታሰብታለህ ላላ እሱ ማየት ይችላል ፍጡር የሆነ እሱን ማየትም በቃ እሱ ጋር መሄድም የማይችል ነው ስለዚህ አካላት ተጸርቃለሁ ይላል አላህ እግር እጅ አይን አለው ብለህ ታምናለህ የለም አለው የሚሉትስ ያንተ አምላክ ሊሆን ይችላል ያ አለው የሚሉ አላህ ይታያል በቂያማ ቀን አላህ እግር እጅ አለው ባቱን እናያለን የሚሉ ሙስሊም ናቸው አይደሉም ስለዚህ ያንተ አላህ ከእንደዚህ አይነት አላህ የተለየ ነው እንደዚህ አይነት ሙስሊሞች ያንተ ሙስሊሞች አይደሉም አላህ እኔ ነገርኩህ እኮ አላህ የማይታይ የማይዳሰስ ነው ያስንታቀዋል አሁን ለዋቢያዎች ተወዳድሮ የነበረው ማለት ነው አላህ ጀለውም እግር የለውም ቁርአኑ እያለ እዚህ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው ቁርአኑ ያለው ተቀበል ሰሚዕና ወአጣዕና ዲን ማለት ነው ወይስ ያላህን እጅና እግር የደካ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይሄኛ ማንነት አይደለም ነብይ የነገሩን ተቀበል ቁርአን የነገረን ተቀበል ሰየው አለቀ ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይከ ያንተ ዕውቀት የማይዘልቅበት ቦታ ነው يوم يكشف عن ساق ማለት ምን ማለት የአላህ Subhanahu Wa Ta'ala ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን هذا ساق الله عز وجل ቢሆን ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም ማን አንት መጃዝይ ነው ሐቂቂ ነው ብለን ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነገረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለህ መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው የአላህ እጅ መንፈስ ነው የአላህ ፊት መንፈስ ነው የአላህ ዛቱ መንፈስ ነው የአላህ እግሩ መንፈስ ነው ያ ሐቢቢ ነብያችን ሰለዋቱ ረቢ ወሰላሙ አልነገሩህም ጀሃነም هل من مزيد ትላለች አሉ እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብጅታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና
አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ ነቢዩ። ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሀነም ክብር እግሩን አላህ ጀሀነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ሰው የሱና ተከታይ ነው አይደለም? ጀምስ ማይከናንስ ሀቢቢ እኔ ሱና ተከታይ አይመስለኝም። እስቲ እንዴ ምክንያቱም ምን እንደዚህ ሰው ወላሂ ሰምቼ አላውቅም። ሀይቃ የምነግርህ ማለት ነው ዛት ባት ምናምን እጅ ምናምን የሚል ነገር ይሄ ሰምቼ አላውቅም እስካሁን ላይ ማለት ነው። እፎይ ለሀቁ ነው የምነግርህ። እንደውም ካራበን ታውቃለህ፣ ሲቀባጅሩ አላህ እጅ እግር ባት አይሰጥም ይላሉ። ቀባዣሪ ናቸው እነኚህ ሰዎች ብሎ ነው ያለው። ሰምቼዋለሁ። ያው ግን አሁን እኔ የትኛውም ኪታብ ላይ ነው ቁርአን ምናምን በቃ እውቀት ያን ያህል ባይኖረኝም ልንገርህ፣ እኔ ወላሂ ልንገርህ ከልጅነት እስካሁን በጣም ብዙ ሐዲሶችን እሰማለሁኝ እንደዚህ ምናምን ቁርአን ምናምን የትኛውም ቦታ ላይ አላህ በእንትን እግር አለው እጅ አለው ምናምን ሰምተን አናውቅም እስካሁን ድረስ። በቃ የለም እንደዚህ። አሁን ኡስታዙ ኤልያስ ሜቢ በደንብ ታዋቂ ነው። በአሁኑ ሰዓት አደረጃል ሊቅ ነው። እንደ እስልምናው ሊቅ ባይባል ምንድን ነው የሚባለው? አይዶን ነው በእስልምናው። በእኛ ሊቅ ስለሚባል ነው አንድ ምሁር ከሆነ። ኤኒዌይስ ምሁር ተብሎ የሚቀመጥ አንዱ እሱ ነው። እንደውም ለእንትን አሁን ለመጅሊሱ ይመረጣል ተብሎ የተጠበቀ ነበረ፣ አልተመረጠም እንጂ። ኤኒዌይስ ምንድን ነው ያለው? አለው መኖር ብቻ አይደለም እኛ እያልን ያለነውን ነው ያጸደቀልን። ምን ሰዎች ወደ ገሃነም ይወረወራሉ አለ አይደለ? ከዛ ሱረቱ ቀለም ያለውን የፈሰረው ሱረቱ ቀለም 42ኛው አያ ይመስለኛል። ወደ ገሃነም ይወረወርና ትጠይቃለች። ማን ቀረ? የቀራለ ብላ ትጠይቃለች። መጨረሻ አላህ የክብር እግሩን አላህ በገሃነም ላይ ይጭንባታል። ያኔ ቃቲ ትላለች፣ በቃኝ ሞላው ትላለች። which means ቅድም ምን ብለናል? የአካል ክፍሎችን ለአምላክ ካጸደቅ ያ የአካል ክፍል የሚታይ ከሆነ ከዛ እግሩ ሲጭንባት ነው በቃኝ ያለችው። አስቀድሞ ግን ምን እያለ ነበር? አልሞላሁም እያለች ነበረ አይደል? አኺረን ዘመን ላይ ማለት የመጨረሻው ዘመን ላይ ነው የምትለው። በቃ የመጨረሻው ዘመን ላይ ማለት ነው። ቂያማ ቀን ነው። ማተር አያደርግም እኮ ጀምስ፣ የመጨረሻ ዘመን ላይ መሆኑ ማተር አያደርግም። ለምን እንደሆነ ታውቃለህ? አላህ አይቀየርም፣ አይለዋወጥም። ለአላህ ታይምን አንሰጥም አይደል? ለአላህ እያልኩ ያለሁት አሁን እንደ ፈጣሪ ሳቤ እየነገርኩ ነው። ፈጣሪ ብለህ ስለምታምን ማለት ነው። ለፈጣሪ ትናንትና ዛሬ ነገ ምናምን ብለህ አቆጥርለትም። ማቆጥርለት ከሆነ ቼንጅ የለም በፈጣሪ ውስጥ አይደለም። ቼንጅ ከሌለ በባህሪው ሉክ ትናንትም ያው ነው፣ የዛሬ ቢሊየን ትሪሊየን ዓመትም ወደኋላ ብትሄድ ያው ነው፣ አሁንም ያው ነው፣ ወደፊትም ያው ነው። ቼንጅ አያመጣም። ታይም ማተር አያደርገውም። እሱ ታይም እኛ ላይ ነው የሚሰራው እንጂ ፈጣሪ ላይ ስለማይሰራ ማለት ነው። ስለዚህ እግሩ ገሃነምን መሙላት የሚችል ከሆነ በፊት አምጡልኝ እያለች የነበረች አካል አሁን እግሩን ሲጭንባት በቃኝ የምትል ከሆነ which is ስፔስን መሙላት የሚችል ነው፣ ቦታ የሚይዝ ነው። ይሄ አካል ደግሞ ሊትራል የሆነ ግዙፍ ነው፣ ፍጡር እንጂ ፈጣሪ አይሆንም። ቦታን ከመፍጠሩ በፊት ያ ራሱ እንዴት ኖረ የሚልም ጥያቄ ያስነሳል። አምላክ በባህሪው ይበላል ይጠጣል ብለን አናምንም። በባህሪው እጅ እግር አለው ብለን ከናምንም። አምላክ መንፈስ ነው፣ ሊዳሰስ ሊነካ ሊታይ በፍጹም አይቻልም ብለን ነው ምናምን። ነገር ግን ቃል በኛ ያ ቃል በስጋ በክርስትና በስጋ ተገለጠ፣ ቃል በስጋ ተገለጠ ብለን እናምናለን እንጂ አምላክ በባህሪው ግን ይታያል ብለን አናምንም። እጅ እግር ፊት አይን የነበረው ቅድመ ዓለም ፍጥረትን ከመፍጠሩ በፊት እነዛ ነው ብለን አናምንም። ኢየሱስ ግን ምንድነው? እሱ በስጋ የተገለጠ ነው ብለን ለምን በስጋ ተገለጠ? ቁርአን ፍጡር ነው ብለህ ታምናለህ?
ቁርአን ያላህ ቃል ነው። አላህ ዘንድ የወረደ ነው። ከአላህ ዘንድ የወረደ ያላህ ቃል ነው ነው አይደለም። የአላህ ቃል ነው። የአላህ ቃል ነው። አሁን አንተ ያልከው ማለት ነው አምላክ በስጋ ተመስሎ መጣ ነው ያልከው። አትደራረቡ። ፍጡር አይደለም ብለህ ነው የምታምነው? እንደዛ ከሆነ ቃሉ ፍጡር ነው። ቃል ማለት እፎይ ቃል አሁን ለምሳሌ አንተ የምታወጣቸው ቃሎች አሉ አይደለ? ይሄ ነው እንደዚህ ብለህ ትጽፋለህ አይደለ? ያ ማለት ልክ እንደዚህ የአላህ ቃል ናቸው ቁርአን እንጂ የአላህ ቃል ነው። ይሄ እንደዚህ ብለህ ጽፈረው ችግር የለውም። ያ ቃሉ ፍጡር ነው ወይ አላህ ያ እንትን የፈጠረው አላህ ነው። በቃ የሆነ ነገር የሚፈጥረው እኮ አላህ ነው። ፈጣሪ የሚሆነው ቃሉ ነው። በቃሉ ነው የተፈጠረው ወይ ቃሉ ነው? ቃሉ ነው። ስለዚህ ያላህ ቃሉ ፍጡር ነው። የአላህ ቃል አላህ የፈጠረው ነገር በቃ አላህ ያሰበው ነገር እንትን ቃል ነው። ቃሉ ያላህ ቃሉ ፍጡር ነው። ነፍሲ ቁርአን በቃሉ ማድረግና ቃሉ ልዩነት አለው። በቃሉ ከሆነ ቃሉ ሌላው አካል ላይ ሲያደርግ ማለት ነው፣ ሌላ ነገር ሲፈጥርበት ነው። ለምሳሌ ኩን ብሎ የሆነ ነገር ሲያደርግበት አለ። ይሄ ይሁን ይሄን እንደዚህ ይሁን ምናምን ብሎ ሲል ኩን የምትለዋ የሚያደርግባት ነች። ድርጊት ኩን ማለት ድርጊትን ይፈጥራል። አውድ ኩን ማለት እንደዚህ ኩን ብሎ ያ ነገር የሆነ ሰማይና ምድርን አሁን ሲፈጥር ይላል 6 ቀን ፈጀበት እንደዚህ መሬት ኩን ምናምን ብሎ የሰው ኩን ምናምን ብሎ ቃሉስ አላህ ያቺ ኩን የሚልበት ቃሉስ ፍጡር ያ እዛሽ ላይ ነው እንጂ ወላሂ ማለቀው እንደ ያ ፍጡር አይደለም። ስለዚህ እኛ ክርስቶስ ምንድነው ብለን የምናምነው ቃል ነው ብለን ነው የምናምነው። ቃል ከሌለው ፍጡር ነው ካልክ አላህ ራሱ ፈጣሪ ራሱ ያንን የሚልበት በፍጡር ነው የሚል ያመጣበታል። ቃል አልነበረውም ዲዳ ነበር የሚል ያመጣበታል። እኛ እንደና እንዳንተ ድምጸት የሆነ ቃል ሳይሆን ቃል አለው። ያ ቃሉ ግን በስጋ ተገለጠ ብለን እናምናለን እንጂ አምላክ እጅ እግር ያለው የሚታይ ብለን አናምንም። አልታየም፣ አይታይም፣ ወደፊትም አይታይም። የኛ አምላክ እንደዚህ ነው። እዚህ ላይ ለጠይቀው ቆይታ እዚህ ምድር ላይ ለምን ሰው ሆኖ መጣ? ሰው ሆኖ መጥቶ እንደውም ተሰቀለ። ያ እኛ እናምናለን እኮ ይሄን ስናምን ግን ምንድነው አምላክ የሚያንቀላፋ የሚተኛ የሚራብ የሚደክም የሚሄድ እንደዚህ የሚቀመጥ ምናምን አይደለም። ለአምላክ እነኚህ ሁሉ አይነገሩለትም። ክርስቶስ ግን በስጋ የተገለጠ ነው አልኩ። ከሙላቱ ሳይለቅ በስጋ የተገለጠ ነው። ከስፋቱ ሳይለቅ ከርቀቱ ሳይለቅ የተገለጠ ነው ብለን ነው የምናምነው። በምን በስጋ ያ የስጋ ባህሪ ደግሞ አለ። ምን በሰው በስጋ የተገለጠ ነው። ሰው የያዘው የሰውን ባህሪ ነው የያዘው። የመላእክትን አይደለም ወይንም ደግሞ የሌላ አካል አይደለም የያዘው፣ የሰውን ነው። በስጋው ተራበ ተብሎ ሊነገር ይችላል። በስጋው ታመመ ሊባል ይችላል። በስጋው ተመታ ሊባል ይችላል። በስጋው ተኛ ተብሎ ሊነገር ይችላል። ምክንያቱም የተዋሃደው ስጋን ስለሆነ ማለት ነው። መለኮት ግን እስቲል በሁሉ የሞላ ሁሉን የሚገዛ የማይታይ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መለኮት በሁሉ የሞላና በሁሉ ያለ ነገር ግን የማይታይ እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። አይታይም መቼ፣ ነገር ግን ያ መገለጥ ነው። መገለጥን ሉክ የእናንተ ጋር ችግሩ ምን እንደሆነ ታውቃለህ? እኛ አምላክ ኢየሱስ ክርስቶስ በስጋ የተገለጠው ኢተርናሊ እንደዛ ነበር የሚኖረው ብለን አናምንም። ከማርያም ሲወለድ በዛ ስጋ ግን ቆላሲያስ ምዕራፍ 1 ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ያ በሰውነት ውስጥ መለኮት ሞልቶ ተገለጠ እንጂ ለአንተ ልክ እንትና ማን ነበረ ሙሴ ተገለጥልኝ ሲለው በእሳት ነበልባል ለተራራው ሲገለጥ ተራራው ምን ሆነ? ተሰነጠቀ ነው የሚለው አይደለ? በምን ተገልጦለት ነው? በእሳት ነው የተገለጠለት። በአምሳል በእሳት ነው የተገለጠለት። ያ እሳት ነው ማለት አይደለም አለ። ነገር ግን በእሳት ሲገለጥ ተራራው ምን ሆነ? ጠፋ፣ እንትና ላይ ይላል፣ አልቻለም። እኛ ግን እንደዛ እየነደደ ነው አላህ ምናምን ብለን አንጠይቅህም። መገለጡ እዛ ጋር ስለሆነ ለሙሴ የተገለጠበት ስለሆነ ያ ማለት ነው። ክርስቶስ አስቀድሞ ዓለምን ከመፍጠሩ በፊት ቃል ማለት ነው እንደዚህ በስጋ ውስጥ የሚኖር ነው ብለን